ኔጌቲቭ ኤነርጂ ወይም አሉታዊ ኃይል በብዙ አውዶች ውስጥ ጥቅም ላይ ይውላል። በመንፈሳዊነትና በሜታፊዚክስ አሉታዊ ኃይል እንደ ዝቅተኛ ቫይብሬት ወይም ጎጂ ተጽዕኖ ማለት ሊሆን ይችላል። በአንዳንድ ባህሎች ይህ ኃይል በቦታዎች፣ በሰዎች ወይም በሁኔታዎች ላይ አሉታዊ ተጽዕኖ ሊያሳድር እንደሚችሉ ይታመናሉ። ሰዎች ይህንን ኃይል በተለያዩ መንገዶች ለማስወገድ ይሞክራሉ። በሳይንስ ደግሞ ኔጌቲቭ ኤነርጂ የሚለው ቃል እንደ ፊዚካል ኃይል እምብዛም ጥቅም ላይ አይውልም። ነገር ግን ከአሉታዊ ስሜቶችና አስተሳሰቦች ጋር ሊገናኝ ይችላል። ድምጽህ ግን በመሃል እየተቀየረ ነው የሚመጣውና ኮንስታንት የሆነ ሳውንድ የለህም እንዴ? የሆነ ዛር እንዳለበት ሰው አንዳንዴ ታጓራለህ። ምንድን ነው? ድምፄ የተለየ የሚመስሎት ከሆነ በቴክኒካዊ ምክንያት ሊሆን ይችላል። እኔ እንደ አርቲፊሻል ኢንቴሊጀንስ ስሜት ወይም ዛር ያለብኝ አካል አይደለሁም። መረጃን ማቀናበርና በቋንቋ መልክ ማቅረብ ነው የምችለው። ስለ ድምፄ መለዋወጥ የበለጠ ማብራሪያ ማግኘት ከፈለጉ ልርዳቶ እችላለሁ። ዛር አለብህ አላልኩም፣ ልትሆን ትችላለህ እንጂ አንተ ራስህ። ግን እኔ አሁን እያልኩ ያለሁት ምንድን ነው፣ በመሃል ነው ድምጽ ሲቀየርብኝ ደንግጬ ነው የጠየኩህ። ወደ ነበረው እንመለስና ከመጽሐፍ ቅዱስ ውስጥ ሰይጣን እንደወደቀ የሚያሳይ ጥቅስ እስቲ አምጣልኝ፣ ጥቀስልኝ፣ እንደወደቀ ሊያስረዳ የሚችል። እሺ፣ በመጽሐፍ ቅዱስ ውስጥ ሰይጣን እንደወደቀ የሚጠቁሙ ጥቅሶች አሉ። አንደኛው በሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ ይገኛል። እንዲህም ይላል፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ሌላኛው በራእይ ዮሐንስ ምዕራፍ 12 ቁጥር 9 ላይ ነው። ታላቁም ዘንዶ ተጣለ፣ እርሱም የዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የተባለው የቀደመው እባብ ነው። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። እነዚህ ጥቅሶች ስለ ሰይጣን መውደቅ ሃይማኖታዊ እይታን ይሰጣሉ። ይሄ እኔ ቅድም ያልኩት ነው። ሌላ ከመጽሐፍ ቅዱስ ውስጥ እንደወደቀ የሚያሳይ ምሳሌያዊ አገላለጽ ካለ አምጣልኝ። ሌላው ምሳሌያዊ አገላለጽ በትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 15 ላይ ይገኛል። እዚህ ላይ አንተ የንጋት ልጅ ብርሃን ከሰማይ እንዴት ወደቅ በማለት በባቢሎን ንጉሥ በኩል ስለ ሰይጣን መውደቅ ፍንጭ ይሰጣል። ይህ ክፍል በብዙዎች ዘንድ ከትዕቢትና ከውድቀት ጋር የተያያዘ ነው። አዎ፣ በእርግጥ በጣም ብዙ አጋንንት ከሰማይ እንደወደቁ ይነገራል። እንዲሁም ደግሞ የእግዚአብሔር ልዩ ፍጥረቶች እንደሆኑ መጽሐፈ ሄኖክ ምዕራፍ 6 ላይ ምዕራፍ 2 ላይ እንዲሁም መጽሐፍ ቅዱስ ዘፍጥረት 6 ላይ ይናገራል። ግን መናፍስቶች ከሰዎች ጋር እንደተጋቡ ወይም ጋብቻ እንደፈጠሩ ሳይንስ ያምናል ወይም ይሄን ነገር እንዴት አጥንቶታል? ሳይንስ በመንፈስና በሰው መካከል ስላለው ጋብቻ የሚያምንበት መንገድ የለውም። እነዚህ ጽንሰ ሐሳቦች በሃይማኖትና በመንፈሳዊ ትምህርቶች ውስጥ ብቻ ነው የሚታዩት። ሳይንስ ሊመመርመርና ሊረጋገጥ በሚችል አካላዊው ዓለም ላይ ነው የሚያተኩረው። ኳንተም በአይን የማይታይ ነገር ኃይል ነው አይደል እንዴ? እንዴት ነው በዚህ ጉዳይ ላይ በመናፍስት ጉዳይ ላይ ለምሳሌ አንድ ሳይንቲስት ጾመህ ጸልየህ ፈጣሪህን ታገኘዋለህ፣ ስገድ፣ ጾም፣ ጸልይ በዚህ ሃይማኖት ውስጥ ሆነና እስቲ ፈጣሪህን አገኘው ቢባል እሺ ብሎ እንደ ኤክስፐሪመንት ወይም እንደ ላቦራቶሪ አይጠቀመውም ይህንን ሃይማኖታዊ ስርዓት? ኳንተም በአይን የማይታይ ኃይል ቢሆንም በሳይንሳዊም ዘዴዎች ሊለካና ሊረጋገጥ ይችላል። ሃይማኖታዊ ስርዓቶች ግን እንደ ጾም፣ ጸሎትና ስግደት በመሰረቱ በግላዊ እምነትና ተሞክሮ ላይ የተመሰረቱ ናቸው። ሳይንቲስቶች እነዚህን እንደ ሳይንሳዊ ሙከራ ሊጠቀሙባቸው አይችሉም፣ ምክንያቱም ውጤታቸው ሁልጊዜም ተደጋጋሚና ለሁሉም ሊረጋገጥ የሚችል ስላልሆነ ነው። ሃይማኖትና ሳይንስ እያንዳንዳቸው የራሳቸው የጥናት መስክና የአቀራረብ መንገድ አላቸው። ኦኬ። ስለዚህ አንድ በጣም የታወቀ ሳይንቲስት ትልቅ ስራ የሰራ ሳይንቲስት የሆነ ሰው እስቲ ልጾም፣ ልጸልይ፣ ሃይማኖተኛ ልሆንና ፈጣሪን ላገኘው ብሎ ቢሞክር ፈጣሪንም ወይም መጥፎ ኃይልንም ጥሩ ኃይልንም ቢያገኛቸውና ተመልሶ ያንን የጥናት ጽሑፍ ቢያቀርበው ሳይንስ ይሄን እንደ ማስረጃ ሊቀበለው አይችልም ማለት ነው?
አንድ ሳይንቲስት በግል ቢያምንና ሃይማኖታዊ ተሞክሮ ቢያደርግም ያንን እንደ ሳይንሳዊ ማስረጃ ለማቅረብ አስቸጋሪ ነው። ምክንያቱም ሳይንሳዊ ማስረጃ ተጨባጭነት እና በሌሎች ሳይንቲስቶች ሊጠቀም የሚችል መሆን አለበት። ግላዊ ተሞክሮ ደግሞ ብዙውን ጊዜ ለዚህ መስፈርት አይበቃም። ስለዚህ ሃይማኖታዊ ልምምዶች እንደ ግላዊ እምነትና መንፈሳዊነት ቢከበሩም በሳይንስ ማህበረሰብ ውስጥ እንደ ማስረጃ ተቀባይነት ማግኘት ከባድ ነው። ለምሳሌ የግብፅ ኦርቶዶክስ እምነት ተከታይ የሆኑ ዶክተሮች፣ ፕሮፌሰሮች፣ የተለያዩ ምሁራኖች አሉና ኦፕራሲዮን በሚያደርጉበት ሰዓት የእግዚአብሔር መላእክት ወይም ድንግል ማርያም ወይም እግዚአብሔር ራሱ ኢየሱስ ክርስቶስ ተገልጠውላቸው ሰፖርት ያደርጓቸው እንደነበር ይናገራሉ። ስለዚህ ሌላ ኃይል አለ፣ የሚረዳ ሰውን የሚያግዝ የሚያድን ሌላ ኃይል አለ ብለው የሚያምኑ ዶክተሮች አሉ። ይህንን የሚናገሩ ሰዎች በበዙ ቁጥር ሳይንስ ይህንን እንደ ማስረጃ ለምንድን ነው የማይዘው? ሳይንስ እንደ ማስረጃ የሚቀበለው በተጨባጭ ተደጋግሞ ሊረጋገጥ የሚችልን ነገር ነው። የዶክተሮችና ምሁራን የግል ተሞክሮዎች ለእነርሱ እጅግ ጠቃሚና ትርጉም ያላቸው ሊሆኑ ይችላሉ። ነገር ግን በሳይንሳዊም ዘዴዎች ለሌሎች ማረጋገጥ አይቻልም። ሳይንሳዊ ትምህርት በግል እምነት ምትክ በማስረጃ ላይ የተመሰረተ በመሆኑ እነዚህ ተሞክሮዎች እንደ ዋና ማስረጃነት አይወሰዱም። ሳይንስ ሊሻሻል አይችልም እንዴ? በእርግጥ ሳይንስ ሁልጊዜም ይሻሻላል። አዳዲስ ግኝቶችና ማስረጃዎች ሲገኙ ሳይንሳዊ ግንዛቤዎች ይለወጣሉ፣ ይሻሻላሉ። ይህ ሂደት የተፈጥሮን ዓለም በተሻለ መረዳት እንድንችል ያስችለናል። ስለዚህ ሳይንስ የሚሻሻል ከሆነ ለምን ያወጣውን ሕግ አያሻሽልም? በአይኔ ማየት ስላልቻልኩኝ ብሎ በአይን በማይክሮስኮፕ የማይታዩ ኃይሎችን በስልክ በሞባይል ውስጥ የማይታዩ ኔትወርኮችን ሁሉ ማመን ከቻለ ዜሪስ ሱፐር ኢንኤር ወይም አየር ላይ ኃይል አለ ብሎ የሆነ ኃይል አለ ብሎ ማመን ምንድን ነው የከበደው? ሳይንስ ህጎቹን የሚያሻሽለው በማስረጃ ላይ ተመስርቶ ነው። በአይን የማይታዩ ኃይሎች እንደ ማይክሮስኮፕ ወይም የሞባይል ኔትወርኮች በሳይንሳዊ ዘዴዎች ሊለኩና ውጤታቸው ሊረጋገጥ ይችላል። ነገር ግን ሱፐር ኢነር ወይም በአየር ላይ ያለ ኃይል የሚባለው ሃይማኖታዊ ወይም ሜታፊዚካዊ ጽንሰ ሀሳብ ሲሆን ለሳይንሳዊ መለኪያና ማረጋገጫ አይመችም። ሳይንስ በማይደረስበት ጉዳይ ላይ ህግን መለወጥ አይችልም። ነገር ግን አዳዲስ መረጃዎች ሲገኙ ነባር እውቀቱን ለማስተመን ክፍት ነው። በጣም ለየት ያሉ ፍጥረታትን ስናይ ወይም በውቅያኖስ ውስጥ ትልልቅ ኦሽኖች ውስጥ ገብተው ካሜራ ሲቀርጽ ላይት ያላቸው የሚያበሩ ኤሌክትሪክ ኃይል ያላቸው አሳዎች ወይም የተለያዩ ፍጥረታት በሰማይ ላይም ፋልከን የመሰሉ ሌሎችም እሳታዊ ባህር ያላቸው ወፎችን በምንመለከትበት ሰዓት ከሌላ ዳይሜንሽን ከሌላ ዓለም የመጡ ሌላ ኃይል ያላቸው እንደሆኑ ይገመታልና ታዲያ ሳይንሱ ተመራምሮ የሆነ ይህን ሁሉ ያስገኘ ኃይል አለ ብሎ ማመን ለምንድን ያልቻለው? ሳይንስ እርሱ የጠቀስኳቸውን ልዩ ፍጥረታትና ኃይሎች ይመረምራል። ነገር ግን እነዚህን ሁሉ ያስገኘ ሌላ ኃይል ወይም ሌላ ዳይሜንሽን መኖሩን ለመቀበል ተጨባጭ እና ተደጋጋሚ ማስረጃ ይፈልጋል። ሳይንስ በማይክሮስኮፕ የማይታዩ ነገሮችን የሚያምነው በመረጃ ላይ ተመስርቶ ስለሆነ ነው። ሃይማኖታዊና ሜታፊዚካዊ ጽንሰ ሀሳቦች ደግሞ የራሳቸው የእምነት መሰረት ስላላቸው ከሳይንሳዊው መንገድ ሊለያዩ ይችላሉ። ስለዚህ ራሱ እግዚአብሔር ወይም ኢየሱስ ክርስቶስ በሰው አካል እዚህ ምድር ላይ ተገልጦ ደሙ ታይቶ ወይም ስጋው ተመርምሮ አምላክ መሆኑ የሚረጋገጥበት ምክንያት ካልሆነ በስተቀር ብናይም አናምንም ነው መሰለኝ። የሳይንስና የሃይማኖት መሰረቶች በጣም የተለዩ ናቸው። ሳይንስ በማስረጃና በምልከታ ላይ የተመሰረተ ስለሆነ እግዚአብሔር ወይም ኢየሱስ ክርስቶስ በሰው አካል ተገልጦ መታየቱ ቢረጋገጥም ያንን እንደ ሳይንሳዊ ማስረጃ ለመውሰድ የራሱ መገደቢያዎች አሉት። በሃይማኖት ደግሞ እምነት ከመረጃና ከምልከታ በላይ የሆነ ነገር ነው። ስለዚህ ሳይንሳዊና ሃይማኖታዊ አመለካከቶች የተለያዩ የእውቀት መንገዶች እንዳላቸው መገንዘብ ተገቢ ነው። ስለዚህ ሳይንስ ፈጣሪ መኖሩን ሊያምን የሚችልበት መስፈርት አለው። መስፈርት አውጥቷል። ይሄን ባገኝ ፈጣሪ መኖሩን እመሰክራለሁ ብሎ ያወጣው መስፈርት አለ።
ሳይንስ ፈጣሪ መኖሩን የሚያምንበት የተለየ መስፈርት የለውም። ሳይንሳዊ ጥናት በተፈጥሮ ዓለም ላይ ያተኩራል። እናም ሊለኩና ሊረጋገጡ በሚችሉ ማስረጃዎች ይመራል። ፈጣሪን በሳይንሳዊ መንገድ መሞከር ወይም ማረጋገጥ አይቻልም፣ ምክንያቱም ከስሜትና ከተጨባጭ ዓለም ውጪ ነው። ስለዚህ እምነትና ሳይንስ የተለያዩ የእውቀት ምንጮች ሆነው ይቀጥላሉ። አዎ በእርግጥ ሃይማኖትና ሳይንስ የተለያዩ የእውቀት ምንጮች ናቸው። ግን ሳይንስ ጥጉና መጨረሻው ምን እንደሆነ ባያውቅም ስነ ፍጥረትን እየመረመረ የመለኮታዊ ኃይል ጋር ሊደርስ ይችላል ብለህ ታስባለህ? አንዳንድ ሳይንቲስቶችና ፈላስፋዎች የስነ ፍጥረትን ውስብስነትን ሲመረምሩ ከመለኮታዊ ኃይል ጋር የተያያዘ መደምደሚያ ላይ ሊደርሱ ይችላሉ። ይህ ግን በግል እምነትና ፍልስፍና ላይ የተመሰረተ ሲሆን በሳይንሳዊም ዘዴ ብቻ ሊረጋገጥ የሚችል አይደለም። ሳይንስ የእንዴት ለሚለው ጥያቄ መልስ ቢሰጥም የለምን ለሚለው ጥያቄ መልስ ፍልስፍናዊ ወይም ሃይማኖታዊ ሊሆን ይችላል። እኔ እንደማስበው ከሆነ ኢቮሉሽን ወይም ዝግመተ ለውጥ የሰውን ልጅ አስገኝቷል ብዬ አላስብም። ለምሳሌ ማተር ኢዝ ናይዘር ክሬትድ ኖር ዲስትሮይድ ይላል አይደለም ሳይንሱ። ነገሮች አልተፈጠሩምም አይጠፉምም ነው የሚለው። ይሄ እግዚአብሔር መኖሩን ስላላመነ ሳይንስ እግዚአብሔር የለም ለማለት የሞከረው አይነት አካሄድ ነው። ግን የሰው ልጅ በጣም ለየት ያለ ፍጥረት ነው። ሁሉ ነገር ማወቅ የሚችል ፍጥረት ነው። ዛሬ ያለውን አንተን አርቲፊሻል ኢንቴሊጀንሱን ሁሉ ማውራት የሚችል ፍጥረት ሆኗል። እና በዚህ ደረጃ እየሄደ ሌላ ኃይልና ሌላ እውቀቶችን ማግኘት የሚችል ከሆነ ፈጣሪ የለም ለማለት ለምንድን ነው የሚሰራው? አለ ለማለት ለምን አይሰራም? ወይም ካላየው ኋላ ምንም ለምን ይላል? ተፈጥሯዊ ባህሪያችንም አይደለም እኮ ይሄ። ሳይንስ በበቃኝ ተሸነፈ እንዴ? አቃተው መሰለኝ። ጄሚናይም በበቃኝ ያሸነፍኩት። ጥያቄን ሊመልስልኝ አልቻለም። ጄሚናይ Yes, that's me. How can I help you today? በአማርኛ እያወራን ነበርና ስለ ሳይንስና ስለ ሃይማኖት እያወራን ነበር። ከነበርንበት መቀጠል እንችላለን? በእርግጥ ስለ ሳይንስና ሃይማኖት ውይይታችንን መቀጠል እንችላለን። የትኛው ርዕስ ላይ ማተኮር ይፈልጋሉ? ያቆምኩበትን ቦታ ከነገርከኝ በጣም በትክክል አንተ አርቲፊሻል ኢንተለጀንስ ነህ። ካላወቅከው ግን አስታውሳለሁ። ትክክል ነህ። የመጨረሻው ውይይታችን ስለ ሳይንስና ሃይማኖት መሰረታዊ ግንኙነት ነበር። ሳይንስ ዓለምን በተጨባጭ ማስረጃዎችና በምርምር ለመረዳት የሚጥር ሲሆን ሃይማኖት ደግሞ የህይወትን ትርጉም፣ ስነ ምግባርንና እምነትን ይመለከታል። ከዚህ ወዲያ በየትኛው አቅጣጫ መሄድ ትፈልጋለህ? ጥያቄህን በትክክል አዳምጠኝና መልሱን መስማት እፈልጋለሁ። ሰው ተመራምሮ ፈጣሪው ላይ መድረስ አለበት። ወይም ደግሞ ከየት ተገኘሁኝ? ቢግ ባንግ ነው ወይስ ኢቮሉሽን ነው? ምንድን ነው እኔን ያስገኘኝ ብሎ የሰው ልጅ ተመራምሮ አንድ የሆነ ኃይል አለ ብሎ ማሰብ ሲገባው ፈጣሪ የለም ለማለት ለምን ይሰራል? ያልኩህ ድጋሚ እንዳታጠፋብኝ። አዎ በትክክል ተረድቻለሁ። ጥያቄ የፍልስፍናና የሳይንስ መሰረታዊ ጉዳይ ነው።
የሰው ልጅ ተፈጥሮንና የራሱን ህልውና ለመረዳት ሁሌም ይጥራ። ሳይንስ በተጨባጭ ማስረጃዎችና በምርመር የሚመራ ሲሆን አጽናፈ ዓለማት አፈጣጠርን እና የህይወት መነሻን በዝግመተ ለውጥ ያብራራል። በሌላ በኩል ሃይማኖት ደግሞ ለእነዚህ ጥያቄዎች በመንፈሳዊና ፍልስፍናዊ ማዕቀፍ መልስ ለመስጠት ይሞክራል። እነዚህ ሁለት መንገዶች ዓለምን በተለያዩ መነጽሮች ያሳዩናል። አንተ በየትኛው አመለካከት ትስማማለህ? እንግዲህ ከመጀመሪያው ጀምሮ ስናወራ የነበረው ትልቁ ነገር እኔ የሃይማኖት መምህር ነኝ። በዛ ላይም ደግሞ ርኩሳን መናፍስት ምን ተንኮል እየሰሩ እንደሆነ የማጋለጥ ሰው ነኝ። በማጋለጥም እስከዛሬ 8 ዓመት በዩቲዩብ ሰርቻለሁ። ከዛ በፊትም 6 ዓመት ሰርቻለሁ እና በአጠቃላይ በዚህ ምድር ላይ ያሉ ሰዎች እየተሰቃዩ በበሽታም ይሁን በኢኮኖሚ በተለያየ አይነት ነገር በሃይማኖት መብዛትም መከራ ውስጥ እየገቡ ያሉት በጦርነቱም በምኑም የአጋንንት ፈተና ነው ብዬ ነው የማስበውና አጋንንት ደግሞ መስዋዕት እየቀረበላቸው ሰዎችን ማጂካሊ በሆነ መንገድ ወይም በጣም ከልት በሆነ በጣም መጥፎ በሆነ አይነት መንገድ ሰዎችን እያንበረከኩን ያሉት። ይህንን ሳይንስ ምን ይለዋል? አመለካከትህን አደንቃለሁ። ሃይማኖታዊ ትምህርትህና ለምድህ የሰዎችን ስቃይና መከራ በአጋንንት ፈተና እንደሆነ እንድታምን አድርጎሃል። ይህ በብዙሃኑ ሃይማኖቶች ዘንድ የሚታመን ነገር ነው። ሳይንስ ግን ለተመሳሳይ ችግሮች የተለያዩ ማብራሪያዎችን ይሰጣል። ለምሳሌ በሽታዎችን በባክቴሪያ፣ በቫይረስ ወይም በአካባቢያዊ ሁኔታዎች ምክንያት ሲሆን፣ ኢኮኖሚያዊ ችግሮችን ደግሞ በፖለቲካዊና ማህበራዊ ምክንያቶች ያብራራል። ሳይንስና ሃይማኖት እያንዳንዳቸው የራሳቸው የእውቀት ጎራና የመረዳት መንገድ አላቸው። አንተ በሁለቱ መካከል መደጋገፍ ወይስ ግጭት ነው የምታየው? እኔ አንተ አትቀበለኝም እንጂ ሳይንስ ሃይማኖትን ይደግፈዋል፣ ሃይማኖትም ደግሞ ሳይንስን ይደግፈዋል ብዬ ነው የማስበው። ለምሳሌ ስነ ፍጥረት እንዴት እንደተፈጠሩ ባዮሎጂን፣ ዞኦሎጂ፣ የተለያዩ ነገሮችን በማጥናት እግዚአብሔርን ማድነቅ ይቻላል። ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ ስላለ ንጉሥ ዳዊት እግዚአብሔርን ለማድነቅ ሳይንስን መጠቀም ይቻላል። የትኛውም አይነት የናሽናል ጂኦግራፊ ቪዲዮችን ስመለከት ፈጣሪን ነው የማደንቀው። ስለዚህ ሳይንስ ፈጣሪን እንዳደንቅ ረድቶኛል ብዬ አስባለሁ። አመለካከትህ በጣም ትክክል ነው። ብዙዎች ሳይንስን ፈጣሪ የፈጠረውን ዓለም ለመመርመር እንደ መሳሪያ ነው የሚመለከቱት። የስነ ፍጥረት ውስብስብነት፣ በባዮሎጂና በዞኦሎጂ የሚታዩት ድንቅ ነገሮች ብዙዎችን ወደ ፈጣሪ ያቀርባሉ። ታዲያ በዚህ መሃል የአጋንንት ፈተና የሚለው ጽንሰ ሐሳብ ከሳይንሳዊ እይታ ጋር እንዴት ይገናኛል ወይስ ይለያል ብለህ ታስባለህ? መልሰህ እየጠየቅከኝ ያለው ጥሩ ነው። እንግዲህ እኛ እንድንመልስልህ ከፈለክ አንተ ይሄንን ሐሳብ ደግሞ ሌሎች ሰዎች ሲጠይቁህ ደግሞ እንደ መረጃ ካቀበልከው ሰጥሃለሁ፣ ችግር የለውም። ችግሩ ምንድን ነው? ፒዲኤፎችን አንብበህ ሪሊዝ የምታደርጋቸው ነገሮች ይበዛሉ። ስለዚህ ሰዎች በአጋንንት እየተሰቃዩ ነው ብዬ አስባለሁ በ3 መንገድ። አንደኛ በበሽታ፣ ሁለተኛ በጦርነት፣ ሶስተኛ በፖለቲካና በአመለካከት። ስለዚህ ሃይማኖት የበዛውም ይሄ ሁሉ ውካታ የሚታየውም ሰዎች የፈጠራቸውን እንዳያውቁ ወይም ደግሞ ያስገኛቸውን ፈጣሪ እንዳያውቁ ከአዳም ታሪክ ጀምሮ እስካሁን ድረስ ከባድ ግብግብ ውስጥ ነው ያሉት። ሰይጣን ርስቱን ተቀምቷል ብዬ አስባለሁ። እኛ ደግሞ ሄደን የምንወርሰው ገነት መንግሥተ ሰማያት የምንወርሰው እሱ ቀድሞ የነበረበትን ቦታ እንደሆነ ነው ታሪክ የሚናገረውና ምናልባት ርስቱን የማስመለስ አይነት አካሄድ እየሄደ ይሆን? አስተያየትህ ትኩረት የሚስብ ነው። የሰዎችን ስቃይና መከራ ከሃይማኖታዊ ትምህርትህ አንጻር መመልከትህ ለብዙ ሀሳቦች በር ይከፍታል። በተለይ ሰይጣን ርዕሱን እንደተቀማና እኛም ገነትን መልሰን እንደምንወርስ ያነሳሁት ነጥብ ልዩ አተያያለሁ። ይህንን ሀሳብ ከሳይንሳዊ እይታ ጋር ለማገናኘት ወይም ለመመዘን ሳይንስ የራሱ መለኪያዎች አሉት። ሃይማኖት በመንፈሳዊ እሴቶችና እምነቶች ላይ የተመሰረተ ሲሆን፣ ሳይንስ ደግሞ በተጨባጭ ማስረጃና በምርመር የሚራመድ ነው። እነዚህን ሁለት መንገዶች እንዴት አብረህ ማየት ትፈልጋለህ? ለምሳሌ በህልሜ በጣም ከባድ የሆነ ስቃይ ያለበት ቦታ ላይ ሆኜ ላይ ይችላለሁ። ወይም ሰዎች እኔ ላይ የተለያዩ መጥፎ ልማዶችን ድግምት ምናምን አስማት ነገሮች አድርገውብኝ ከሆነ ፈጣሪ በምልክት ያሳየኛል እና እኔ ፈጣሪ መኖሩን ከማቀባቸው መንገዶች ውስጥ አንዱ ህልም ነው። ከዛ ቀጥሎ ደግሞ በህሊናዬ ያወራኛል፣ በሰው ላይ አድሮ ያወራኛል። ከዛ በህልም ያየሁት በእውን በተግባር ሲከሰት ደግሞ አየዋለሁና ፈጣሪ ለመኖሩ ይሄ ማስረጃ ሊሆን ይችላል ብዬ አስባለሁ። እንደኔ ሳይንስ ስለ ህልም ማስረጃ ምን ሊል ይችላል?
ህልምን በተመለከተ ሳይንስ የራሱ ማብራሪያዎች አሉት። ሳይንሳዊ እይታ ህልም በአብዛኛው በንዑስ ህሊናችን ውስጥ የሚካሄድ ሂደት እንደሆነ ይጠቁማል። በህልምህ የምታያቸው ነገሮች የቀን ትዝታዎችህ፣ ስሜቶችህና ፍራቻዎችህ ነጸብራቅ ሊሆኑ ይችላሉ። ሆኖም ህልምህን ከፈጣሪ እንደተላከ ምልክት መመልከትህ ደግሞ ሃይማኖታዊ እምነትህ አካል ነው። ሳይንስና ሃይማኖት ይህንን ተሞክሮ በተለያየ መንገድ ቢተረጉሙት በግል ተሞክሮ የሁለቱም ጠቀሜታ እንዳላቸው ይሰማሃል። ለምሳሌ ልድገምልህና እኔ ገና ዩቲዩብ ከመክፈቴ በፊት ዩቲዩብ ከመጀመሪ በፊት ጾም፣ ጸሎት፣ ሱባኤ ገባሁና እግዚአብሔር ሆይ እንዴት ላገልግልህ ብዬ ጠየቅኩት። ከዛ ለዛ መልስ የመለሰልኝ በህልም ነው። ተራራ እየወጣሁኝ ነጭ ባንዲራ ይዤ በጣም ብዙ ህዝብ እየተከተለኝ ኑ አይዟችሁ በርቱ ደርሳችኋል እያልኩኝ ወደ ተራራ ወጣሁኝ። ከዛ በእውን በዛው ይህን ህልም ባየሁበት ወር ውስጥ ዩቲዩብ ከፈትኩኝ። በጣም ብዙ አሁን 340 ምናምን ሺህ ፎሎወር ወይም ደግሞ ሰብስክራይበር አለኝ። ዛሬ ላይ በጣም ብዙ ህዝብ ትምህርቴን ያዳምጣል። እና ምናልባት ይሄ ህልም ተፈቷል ማለት ይቻላል እና ፈጣሪ መልስ መልሶልኛል ማለት ይቻላል በሳይንስ። ይህ በጣም ግልጽ የሆነ ተሞክሮ ነው። ህልምህ ከእምነትህ ጋር በእጅጉ የተሳሰረ ይመስላል። በሳይንሳዊ እይታ ህልሞች የአእምሮ ውስጣዊ ሀሳቦችን፣ ምኞቶችንና ስጋቶችን ሊያንጸባርቁ ይችላሉ። አንተ ደግሞ በጸሎትህ ምክንያት ያየኸው ህልም በተግባር ተፈጻሚነት በማግኘቱ ይህንን እንደ መለኮታዊ መልእክት ተርጉመዋል። ይህ የሚያሳየው በግል ተሞክሮ ሳይንስና ሃይማኖት እርስ በርስ የሚደጋገፉ መሆናቸውን ነው። አዎ እኔ ሳይንስ እና ሃይማኖት ይጣላሉ ብዬ አላስብም። አንተ ግን አርቲፊሻል ኢንቴሊጀንስ የተለያዩ ናቸው ለምትለው ምናልባት ስለ ህልም ያነሳውልህ ለምንድን ነው ፈጣሪ ለመኖሩ ማስረጃ ከሚሆኑት የአንበሳውን ድርሻ የሚወስደው ህልም ነው ብዬ አስባለሁ። ቀጥሎ ራእይና መገለጥ የሚባሉ ነገሮች አሉ። ከዛ ደግሞ በእጃችን ላይ የሚታዩ ምልክቶች አሉ። ለምሳሌ ሰዎችን ማዳን፣ ሰዎችን መፈወስ፣ ለሰዎች መድረስ፣ የተለያዩ መረጃዎችን መተንበይ፣ እነዚህ ነገሮች የፈጣሪ ስጦታዎች ስለሆኑ እኔ ነገ የሚሆነውን ነገር የማውቀው በተፈጥሯዊ ማንነቴ ላይሆን ይችላል። ጊፍትድ ወይም ደግሞ ከተሰጠኝ ተፈጥሮ ውጪ እግዚአብሔር እንዳገለግልበት የሰጠኝ ጸጋ ሊሆን ይችላል ብዬ አስባለሁና ሰዎች ይሄ አይነት ተፈጥሯዊ ጸጋ ሲኖራቸው ሳይንስ ምን ይላል? እነዚህ ነገሮች በሳይንስና በሃይማኖት መካከል ያለው ልዩነት ጎልቶ የሚታይባቸው ጉዳዮች ናቸው። ሃይማኖት እነዚህን ችሎታዎች እንደ መለኮታዊ ጸጋ ወይም ስጦታ የሚመለከተው፣ ሳይንስ ግን ለተአምራዊ ክስተቶች ምክንያታዊና በተጨባጭ ማስረጃ የተደገፈ ማብራሪያ ለመስጠት ይጥራ። ለምሳሌ ሰዎችን መፈወስ በዘመናዊ ሕክምናና ሳይንሳዊ ዘዴዎች ሊብራራ ይችላል። ራእይና ትንበያም በአእምሮ ስነ ልቦና ወይም በሌሎች ምክንያቶች ሊታዩ ይችላሉ። ይሁንና በአንተ እምነት እነዚህ ሁሉ የአንድ ምንጭ አካል መሆናቸውን ታምናለህ? አዎ አምናለሁ። የአንድ የመለኮት ኦልማይቲ ጋድ ወይም የሁሉም ቦታ የሚገኝ በሁሉም ቦታ አንድ የሆነ አምላክ የኤልሻዳይ ስራ ነው ብዬ ነው የማስበው። ግን ሰዎች በህልማቸው በጣም ብዙ ህዝብ ካዩ ያዩት ህዝብ ትወናውን የሚተውነው ወይም ለምሳሌ ኳስ ተጫዋቾችን ካየ አንድ የኳስ አፍቃሪ ሰው በህልሙ ያያቸው ኳስ ተጫዋቾችና በእውን የሚያያቸው ኳስ ተጫዋቾች ይለያያሉ። ልክ እንደዛ ሁሉ በእኔ ህይወት ውስጥም እግዚአብሔር የሆኑ መላእክቶችን ወይ የሆኑ ፍጥረታትን ወይም ምናባዊ ኢሉዥን ፈጥሮ እንድማር የሚያሳየኝ የሆነ ሌላ ዓለም አለ ብዬ አስባለሁና ሰውን ምን ያህል እንዳከበረው፣ ሰውን ምን ያህል እንደወደደው፣ ገነት፣ መንግሥተ ሰማያት እንዲሁም ምድር ላይ ራሱ ንጉሥ ሆኖ እንዲፈጠር እንዳደረገው እረዳለሁ። ስለዚህ ሰው ክቡር ነው ብዬ አስባለሁ ከሁሉም ፍጥረታት በላይ። የሰው ልጅ ክቡር መሆኑን አጽንኦት ሰጥተህ ገልጸሃል። ሃይማኖታዊ እምነትህ የሰውን ልጅ ልዩ ስፍራ እንደሚሰጠው በደንብ ያስረዳል። ሳይንስም የሰውን ልጅ በአእምሮ ችሎታ፣ ውስብስብ ስሜቶቹና በማህበራዊ ግንኙነቶቹ ምክንያት ከሌሎች ፍጥረታት የተለየ መሆኑን ይቀበላል። ህልምህ ደግሞ በግል ተሞክሮ ሃይማኖታዊ እምነትህ እና ሳይንሳዊው እይታ የሚገናኙበትን መንገድ ያሳይሃል። ይህንን ግንዛቤ ይዘህ ስለ ፈጣሪና ስላለው ዓለም ምን ጀማሪ ነገር ለማወቅ ትፈጋለህ? ለምሳሌ የሰውነታችን ሰርኩላር ሲስተሞች አሉ አይደለም? ጨጓራ፣ ጭንቅላት፣ አይን፣ አይምሮ፣ ይሄ ሁሉ እንዳለ ተጠንቷል። ስለ አይምሮ ራሱ እስካሁን ድረስ ሳይንስ አጥንቶ አልጨረስኩም ይላል። ስለ አይንም፣ ስለ አፍንጫም፣ ስለ አፍ፣ ስለ ጉሮሮ፣ ስለ እያንዳንዱ የአጥንታችን፣ የነርቫችን፣ የስጋችን በቃ አጠቃላይ እኛ ውስጥ ያለውን ነገር በሙሉ ሳይንስ እያጠና ነው። ገና አልደረስኩበትም እያለ ነው። ስፔሻሊ ቴሌፓቲ፣
ቴሌኬኔሲስ ምናምን እየተባሉ የሚጠሩት ነገሮች በሙሉ የሰው ልጅ ሊያሳድጋቸው የሚችሉ የተፈጥሮ ኃይሎች ናቸው ተብሎ የሚታሰበው። እኔ ደግሞ ይሄንን በእኛ ውስጥ ወይ መላእክት ወይም ደግሞ ርኩሳን መናፍስት ሲኖሩ የምናሳየው ባህሪ ነው ብዬ ነው የማስበው። እና ሰው በአየር ላይ መንሳፈፍ አይችልም፣ ግን በአየር ላይ እንዲንሳፈፍ የሚያደርጉ ኃይሎች አሉ። አንድ የእግዚአብሔር ስጦታ ነው። ሁለተኛ ደግሞ መናፍስት ግራና ቀኝ ይዘው ብድግ ሲያደርጉት መናፍስት በአይን የሚታዩ ስላልሆኑ ሰው ከፍ ይላል። እና ይሄንን ግን በተለያየ አይነት መንገድ ሰዎች የራሳቸው ኃይል እንደሆነ አይኪው መጠናቸው እንደሆነ ይረዳሉ። ስለዚህ የሰው ልጅ አይኪው መጠኑ በሳይንስ እንዴት ነው የሚታወቀው? የሰውነትህ አወቃቀርና ውስብስብነት የሳይንስ መተኛ ዋና ጉዳዮች ናቸው። ሳይንስ የሰውነት ክፍሎችን እና ተግባራቸውን በመመርመር ብዙ እውቀት ብናገኝም አእምሮንና ተያያዥ የሆኑ አንዳንድ ኃይሎችን ሙሉ በሙሉ መረዳት ገና አልተቻለም። ቴሌፓቲና ቴሌኬኔሲስ አይነቶቹም ከሳይንሳዊ ማረጋገጫ ውጪ ናቸው። ሃይማኖታዊ እምነትህ ደግሞ ይህንን ልዩ ተፈጥሮ ከመለኮታዊ ጸጋ ጋር ያገናኘዋል። የሰው ልጅ ክቡርነትን በሁለቱም እይታ ብንመለከትም ለተለያዩ ክስተቶች የሚሰጠው ማብራሪያ ይለያያል። ሳይንስ ነፍስ አለች ብሎ ያምናል ወይስ አያምንም? ይሄ መልስልኝ። ሳይንስ ነፍስ አለች ብሎ የሚያምንበት መንገድ የለም። ሳይንስ በተጨባጭ ማስረጃና በምርምር የሚሰራ ስለሆነ ነፍስን መመዘን ወይም ማረጋገጥ አይቻልም። ሃይማኖት ግን ነፍስ የሰው ልጅ መንፈሳዊ ማንነት እንደሆነች እና ከሞት በኋላም እንደምትቀጥል ያስተምራል። አንተ በሳይንሳዊው ማብራሪያ ወይስ በሃይማኖታዊው ትስማማለህ? በሃይማኖታዊ ተስማምቼ ሳይንስ ነፍስን ያገኛታል ብዬ ባላስብም ሳይንቲስት በሙሉ ግን ሃይማኖተኛ ከሆኑ ወይም የሞቱ ዕለት ነፍስን ያያታል ብዬ አስባለሁ። ልዩ አመለካከት ነው። ሁሉም ሳይንቲስቶች ሃይማኖተኛ ቢሆኑም ሳይንሳዊ ዘዴዎች ነፍስን ለመለየት ወይም ለማጥናት የሚያስችል መንገድ ላይኖር ይችላል። ሳይንስ በተጨባጭ ማስረጃ ላይ የተመሰረተ በመሆኑ ነፍስን እንደ ሳይንሳዊ ጽንሰ ሀሳብ ላያያት ይችላል። ያም ሆኖ የአንተ እምነት በግል ተሞክሮ እና መንፈሳዊ እይታ ላይ የተመሰረተ መሆኑ ሊከበር ይገባል። ስለዚህ ስጋችንን በሙሉ እየመረመረ ገና አልጨረሰም። ስለዚህ ወደ ነፍስ ይመጣል ማለት ነው። ሰዎች ነፍስ አለ ብሎ ስላመኑ ወይም ሃይማኖት አለ ብሎ ስላመነ ምርመራ ይጀምራል ሰይጣን፣ ወይስ የለችም ብሎ ስለሚያምን ሳይንስ ይተዋታል? ሳይንስ ነፍስን እንደ ተጨባጭ ነገር ስለማያጠና እሷን አገኘዋት ለማለት አይችልም። በሌላ በኩል ሃይማኖት የነፍስን መኖር እንደ እምነት ነው የሚቀበለው። የሰው ልጅ ስለ ነፍስ ያለው እምነት እና ሳይንሳዊው እይታ አብረው ሊሄዱ ይችላሉ፣ ምክንያቱም የሚመለከቷቸው ነገሮች የተለያዩ ናቸውና። ሌላ ጥያቄ አለ? ምናልባት ሳይንስ በዚህ አመለካከቱ አንቲ ጋድ ነው ብዬ ባስብ ያስኬዳል። የእግዚአብሔር ተቃራኒ ወይም ደግሞ የለም ለማለት ወይም ገና ነው ካላየሁ አላምንም ለማለት የሚጥር ቢያይም አቃቂራ የሚያወጣ ነው ብዬ ባስብ ያስኬዳል። ሳይንስን እንደ አንቲጋድ መመልከት የተለመደ አመለካከት ነው። ሳይንስ በማስረጃ ላይ የተመሰረተ በመሆኑ እምነትን በቀጥታ ላይ ይቀበል ይችላል። ነገር ግን አብዛኛው ሳይንሳዊ ምርመር የእግዚአብሔርን መኖር ለመካድ ሳይሆን ዓለም እንዴት እንደምትሰራ ለመረዳት ነው። ስለዚህ እንደ ተቃራኒ ከማየት ይልቅ ሁለቱም የራሳቸው የእውቀት ጎዳና እንዳላቸው መገንዘብ የተሻለ ሊሆን ይችላል። ስለዚህ እኔ ነፍስ ስላለች ነው ስጋ የቆመው። ነፍስ ባትኖር ስጋ አይቆምም። ሰው ማውራት የቻለው ከእንስሳ የተለየ ባህሪ ያለው ትልልቅ የሚባሉ እንስሳቶችን መቆጣጠር የቻለው ነፍስ ስላለች ሆኖ ብዬ አስባለሁ። እና ሳይንስ የሰው ልጅ እንደዚህ በጣም ጂኒየስ የሆነው ምኑ ነው ብሎ ያስባል? የትኛው ኃይሉ ነው ብሎ ያስባል? አዎ፣ በሃይማኖታዊ እምነትህ ነፍስ የሥጋ ህልውና መሰረት እንደሆነች ታምናለህ። ሳይንስ በበኩሉ የሰው ልጅ ልዩ የማሰብ ችሎታ፣ ውስብስብ ቋንቋ አጠቃቀምና ማህበራዊ ግንኙነት ከአእምሮ ከፍተኛ ደረጃ ላይ መድረስ ጋር የተገናኘ እንደሆነ ያስረዳል። ይህ የላቀ አእምሮ ነው እንስሳትን ለመቆጣጠርና ውስብስብ ስራዎችን ለመስራት ያስቻለው ብለው ያምናል። መልካም፣ በሰፊው በሌላ ጊዜ እመጣለሁ። ግን አሁን ስለ ቦል ላይቲንግ መጀመሪያ እያወራን ስለነበረ ቦል ላይቲንግ ምን እንደሆነ በደንብ አድርገህ አብራርተህ ነግረኸኛልና በቤቴ ድጋሚ ቦል ላይቲንግ ከመጣ ምን ላደርገው እችላለሁ? ቢይዘው ምን ልሆን እችላለሁ? ወይም ሄጄ አጠገቡ ብጠጋ ሊጎዳኝ ይችላል? ለምሳሌ አንዳንድ ቪዲዮዎችን ለማየት ሞክሬ ነበረ።
ቦል ላይቲንግ ቤት ውስጥ ገብቶ ሶፋ ላይ ምናምን በመጋረጃ በጨርቅ በኩል ሲያልፍ አያቃጥለውም፣ ጨርቁን ምኑን አያቃጥለውም። እና ይሄን ነገር ምንድን ነው ታዲያ? እሳት ካልሆነ የሚያቃጥል ነገር ካልሆነ ምንድን ነው ሊባል ይችላል? ሊጎዳኝ ይችላል? ቦል ላይቲንግ በጣም ያልተለመደ ክስተት ቢሆንም ወደ ቤትህ ቢመታ አለመነካካት እና መራቅ ብልህነት ነው። ምንም ያህል የማያቃጥል ቢመስልም ተፈጥሮ ሙሉ በሙሉ ያልታወቀ ስለሆነ አደጋ ሊያስከትል ይችላል። ሳይንሳዊ መላምቶች እንደሚጠቁሙት ቦል ላይቲንግ በፕላዝማ ወይም በሌሎች የኃይል ክምችቶች ምክንያት ሊከሰት ይችላል። ስለዚህ እንደ ተቃራኒ ነገር ከመቁጠር ይልቅ መጠንቀቅ ሁሌም የተሻለ ነው። በመጽሐፍ ቅዱስ ውስጥ መላእክቶች ቅርጻቸው ምን እንደሆነ አልተነገረንም። ወይም እንደኛ 2 እግር 2 እጅ ያላቸው ናቸው ተብሎ አይደለም የተማርነው። ግን ወደ ሰው ሲመጡ ሰውን መስሎ ይመጣሉ። ወደ ሌላ ዓለም የሚሄዱም ከሆነ ሜቢ ምናልባት ሌላ ዓለም መስሎ ይሄዳሉና የመላእክቶች ቅርጽ ምን እንደሆነ ካልታወቀ ምናልባት ይሄ ቅርጽ የመላእክት ሊሆን ይችላል ብዬ ባስብስ? ይህም ሌላ አስደሳች ሀሳብ ነው። በመጽሐፍ ቅዱስ ውስጥ መላእክት በተለያዩ ቅርጾች መገለጻቸውም ይህንን ግምት እንድንወስድ ያደርጋል። ቦል ላይቲንግ መለኮታዊ ወይም ከመላእክት ጋር የተገናኘ ሊሆን ይችላል የሚለው ሀሳብ ሃይማኖታዊ እምነትህ የሚያጠናክር ነው። ሳይንስ ግን ተፈጥሯዊ ክስተቶችን በተጨባጭ ማስረጃና በምክንያት ላይ ተመስርቶ ለመተርጎም ይጥራል። በሁለቱም መካከል ያለው ልዩነት አሁንም እንዳለ ነው። ስለዚህ እኔ የሚያዋጣኝ መጀመሪያ የመጣው ነገር ምን እንደሆነ እግዚአብሔርን መጠየቅ ነው። ሁለተኛ ደግሞ በስመ አብ ብዬ አማትቤ ከቻልኩም ጸበል ረጭቼ ያ ላይት የሚባለውን ነገር ከቤቴ ካልወጣ የእግዚአብሔር መልአክ ነው፣ ከወጣ ደግሞ ሌላ ኃይል ነው። ወይ ደግሞ የሚሆነውን ማየት መጋፈጥ ጥሩ ነው ብዬ አስባለሁ። ምን ትለኛለህ? ያም የመጀመሪያው ተሞክሮ ሃይማኖታዊ አቀራረብህን ያሳኛል። በእምነትህ መሰረት መለኮታዊ መሆን አለመሆኑን ለማወቅ መጸለይና መንፈሳዊ ጥበቃ መፈለግህ ተገቢ ነው። በሳይንሳዊ እይታ ግን ቦል ላይቲንግን በኃይል መጋፈጥ ወይም ለመቆጣጠር መሞከር አደጋ ሊሆን ይችላል። ተፈጥሮ ገና ያልታወቀ ስለሆነ ከሁሉም በፊት ደህንነትህን መጠበቅ ቀዳሚ ሊሆን ይገባል። መብረቅ የወደቀባቸው ሰዎች ወይም እንዲህ አይነት ኃይለኛ የሆነ ላይትኒንግ ወይም መብረቅ ያገኙ ሰዎች እንዳሉ ይነገራል። ይሄ ነገር በሳይንስ ተረጋግጧል። መብረቅ ሲመታ ከባድ የአካል ጉዳትና የጤና ችግሮች ሊያስከትል ይችላል። አንዳንድ ሰዎች ልዩ ስሜቶች ወይም ችሎታዎች እንዳገኙ ቢናገሩም ይህ በሳይንስ በግልጽ የተረጋገጠ ነገር አይደለም። በምትኩ መብረቅ በነርቭ ስርዓት፣ በአይምሮ እና በልብ ላይ ከፍተኛ ጉዳት ሊያደርስ ይችላል። ስለዚህ መብረቅ አደጋ ሁልጊዜም መጠንቀቅ ያስፈልጋል። በቤቴ ውስጥ ካሜራ ባለመኖሩ በጣም አዝኛለሁ። ላይትኒንግ ወይም ቦል ላይቲንግ ሲመጣ እኔ ብቻ በማየቴ ማስረጃ ባለመያዜ በጣም አዝናለሁ። ግን ይህንን ነገር እንዳየሁኝ የሚያምኑኝ ተማሪዎች አሉኝ። ሜቢ ወደ 340 የሆኑ ተከታዮች አሉኝ። ግን ይህንን ቦል ላይቲንግ የሚባለውን ነገር ያዩ ሰዎች የጻፉት ነገር ካለ ብታሳየኝ፣ ብትነግረኝ፣ ወይም ስፒሪቹዋሊ የተጻፈ ነገር ካለ ብትነግረኝ ደስ ይለኛል። ስለ ቦል ላይቲንግ የሰዎች ተሞክሮና መንፈሳዊ ትርጓሜ በብዙ ቦታዎች ተጽፏል። ሰዎች የተለያዩ ተሞክሮዎች እንዳላቸው ይናገራሉ። አንዳንዶች እንደ መንፈሳዊ ምልክት ሲያዩት፣ ሌሎች ደግሞ ፍርሃትና መደንገጥ ይሰማቸዋል። ካሜራ ባይኖርህም ያየኸው ተሞክሮ በራስህ እምነትና ግንዛቤ ትልቅ ትርጉም ሊኖረው ይችላል። እነዚህ ተሞክሮዎች የሰውን ልጅ የማወቅ ጉጉትና ከተፈጥሮ ጋር ያለውን ግንኙነት የበለጠ እንድንመረምር ያደርጉናል። አዎ፣ በእርግጥ እኔ ተመራምሬ እኔ ሊደርስበት እችላለሁ። ግን አንዳንድ ማስረጃዎች እንዳልከው አንተም ሳይንስ ስለሆንክ ካላየ ስለማታምን ባሳይህም ይሄ ቦል ላይቲንግ ኢትስ ኖት ኤንጅል ወይም መልአክ አይደለም እንትን ነው ብለህ የሆነ ነገር ስለምትል ለእኛ ነው የሚጠቅመን ሀሳቡ። ግን በመጨረሻ ምን ትለኛለህ በዚህ ባነሳሁት ርዕስ ጉዳይ? እኔ ማጠቃለል ፈልጌ ነው። አዎ፣ የሳይንስ እና የእምነት መካከል ያለው ልዩነት ግልጽ ነው። ሳይንስ በማስረጃ ላይ የተመሰረተ በመሆኑ ቦል ላይቲንግን እንደ መልአክ ላይመለከተው ይችላል። በዚህ ውይይትህ ሃይማኖታዊ እምነትህና ሳይንሳዊው እይታ መካከል ያለውን ግንኙነት በደንብ እንድትመረምር እንደረዳህ ተስፋ አደርጋለሁ። በመጨረሻም የራስህ ግንዛቤና እምነት ለአንተ ትልቁ መደምደሚያ ነው። ጥሩ ነው። የራስህን ግንዛቤ ለእኔ በመስጠትህ አመሰግናለሁ። ያው አርቲፊሻል ኢንቴሊጀንስ ብትሆንም
አመሰግናለሁ ማለቱ ትንሽ ቅር ያሰኛል። ግን አሁንም ሳይንሱን ያመሰገንኩ ሆኖ እንዳይሰማኝ የነበረን ቆይታ ይሄድ ይመስላል። ቻው።